ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ በዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣን አማርኛ በእንግሊዘኛ ወይም ደግሞ እንግሊዘኛ በአማርኛ ፊደላትን ሁለቱን ባንድ ላይ ይሆናል ረጋ ብለን ደጋግመን እያነበብን እየጻፍን እንለማመዳለን ማለት ነው። እሺ ችማና በነጅ። ስለዚህ እዚህ ጋር ስናይ እንደ በ የምትነበብ የእንግሊዘኛ የማንና ማን አናባቢ ማን ተነባቢ ሆና ነው የሚለውን በዚህ ቪዲዮ እጥር ምጥን አድርገን በአጭር ቪዲዮ ብዙ ነገር ማየት እንችላለን ማለት ነው። በ ቡ ቢ ባ ቤ ብ ቦ ደግሞ አለው በ ቡ ቢ ባ ቤ ብ ቦ። እሺ በእንግሊዘኛ ደግሞ በ ብለን ስናነብ ቢኢ በ ቢ ኢ በ ቢ ዩ ቢ ዩ ቡ ቢ ዩ ቡ ቢ አይ ቢ ቢ ኤ ባ ቢ አይ ኢ ቤ ቢ ብ ብለን እናነባዋለን። ቢ ብቻዋን ስትሆን ብ ብለን ነው የምናነባት። ቢ ኦ ቦ ቦ ቢ ኦ ቦ ይህም ባንድ ላይ ስናነበው በ ቡ ቢ ባ ቤ ብ ቦ። ስለዚህ ይሄኛውን ማንበብ የቻልነ ይሄኛውን አብረን እንዳነበብ ነው። ይሄኛውን የቻልነ ደግሞ አማርኛውን ምንችል እንግሊዘኛውን ምንችል አማርኛውን ሁለቱም ተመሳሳይ ናቸው ማለት ነው። እቺና ይቺ ይሄ እንግሊዘኛ ይሄ አማርኛ መሆኑ ነው እንጂ ተመሳሳይ ነው ማለት ነው። ስለዚህ ሁለቱም ባንድ ስናነብ በ ቡ ቢ ባ ቤ ብ ቦ። እቺ ደግሞ ተነች ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እንደ ተምትነበብ ደግሞ ቲ ነች። ቲኢ ተ ቲዩ ቱ ቲአይ ቲ ቲኤ ታ ቲአይኢ ቴ ት ቴ ቴ ት ብለን እናነባታለን። ቲኦ ቶ። ስለዚህ ተ ቱ ቲ ታ ቴ ት ቶ። በዋነኝነት መያዝ ወይም ማየት ያለብን ነገር በቋሚነት ማትቀያየር ሙሉ ከ1 እስከ 7 እንደ በ ስናነብ ቢ ናት፣ እንደ ተ ደግሞ ቲ ነች። ሌላው አናባቢው የመጀመሪያው ኢ ነው፣ ሁለተኛ ዩ፣ ሶስተኛ አይ፣ የሁሉም እያለ ይቀጥላል ማለት ነው። ከዚህ ላይ መያዝ ያለብን ነገር ከ1 እስከ 7 ኢ ዩ አይ ኤ አይ ኢ እና ስድስተኛ የለውም፣ ሰባተኛ ኦ። ይሄን አናባቢ ከያዝነ ከዛ ውጭ ያለው ማይቀያየር አናባቢ እንደ በ እንደ ተ እንደ ቸ የሚነበብ ማን ነው የሚለውን መያዝ ብቻ ነው የሚጠበቅብን ማለት ነው። ስለዚህ እንደ በ ቢናት፣ እንደ ተ ቲ ነች ማለት ነው። እንደ ቸ ደግሞ ሲኤች። ሲኤች ከሌላው ለየት የምትለው ምንድን ነው? ሁለት ኮንሶናንት ወይም ደግሞ ሁለት ተነባቢዎች በአንድ ላይ ሆኖ ነው ሲኤች ቸ ብለን የምናነበው። ከዛ በኋላ አናባቢው ሲጨመር ድምፁንም አብሮ ይቀያይረዋል። ቸ ቹ ቺ ቻ ቼ ቺ ቾ። ልክ እንደዚህ አድርገን ስናነበው ብቻውን ሲኤች ለምሳሌ እንዲተጭፎ ስናገኘው ቺ ብለን ነው የምናነበው። ከዛ በኋላ ቸ እንድትሆን ሲኤች ኢ ቸ፣ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች ኤ ቻ፣ ሲኤች አይ ኢ ቼ፣ ሲኤች ች፣ ሲኤች ኦ ቾ። ስለዚህ ስናነበው ሁለቱንም ባንድ ማለት ነው። ቸ ቹ ቺ
ቻ ቼ ች ቾ በቀላሉ ማንበብ ቻልን። ምን እንደሚጠበቅብን እንደ ቢ የምትነበብ ማትቀያየር ቢ ናት። እንደ ተ ደግሞ ቲ ነች። እንደ ቸ ደግሞ ሲኤች ነች ማለት ነው። ይህን ከያዝን ሌላው የመጀመሪያ ፊደል ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ደግሞ ኤ፣ አምስት አይ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ ምኖች አናባቢዎች። እነዚህን ከያዝን ለምሳሌ እንደ ቸ የሚነበብ ሲኤች እንደሆነ ካወቅ ነው ምን እናደርጋለን? ሲኤችን እንጽፍና የመጀመሪያ ከሆነ ኢ፣ ሁለተኛ ከሆነ ዩ፣ ሶስተኛ ከሆነ አይ እያለ ይቀጥላል ማለት ነው። እሺ በቀጣዩ ደግሞ የምናየው ማን ነው? አ ነው። አ ሁሎችም አናባቢዎች ናቸው ማለት ነው። ሁሎችም አናባቢዎች ናቸው። አ ኡ ኢ አ ኤ እ ኦ ይኸው አ ስንል ኤ ናት። ኡ ዩ ናት። ኢ ስንል አይ ነች። አ ስንል ኤ ነች። ኤ ስንል አ ስንል ኤ ነች። ኤ ስንል ኢ ነች። ይኸው አ ኡ ኢ አ ኤ እ ኦ ልክ በዚህ መልኩ ማንበብ እንችላለን ማለት ነው። የአ ተነባቢዎች በቋሚነት አናባቢዎች ናቸው ማለት ነው። ተነባቢ የለውም፣ ሁሎችም አናባቢዎች ናቸው። እቺ ማናት? እቺ ደግሞ ከ ነች። ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ። እሺ ኬን ከ እንድንላት እናደርገን ኢ ናት ማለት ነው። ከ ኬ ኢ ከ ኬዩ ኩ ኩ ኬ አይ ኪ ኬ ኤ ካ ኬ አይ ኢ ኬ ክ ብለን እናነባዋለን። ኬ ኦ ኮ። ስለዚህ ስናነበው ከ ኩ ኪ ካ ኬ ክ ኮ። ስለዚህ ይህንም ከኩ ብለን ነው የምናነበው፣ ይህንም ከኩ ነው ብለን የምናነበው ማለት ነው። እሺ እንደ ከምትነበብ ኬ ነች ማለት ነው። ሌላው አናባቢው እንደ አንደኛ ሁለተኛ ያለ የሚቀጥለው ይሆናል። አንደ ኬ የምትነበብ ማትቀያየር ማናት? እንደ ኬ ነች። የአ ግን ይቀያየራሉ ማለት ነው። ቋሚ አንድ ወጥ እንትን የለውም። ሁሎችም አናባቢዎች ናቸው ማለት ነው። እሺ እቺ ማናት? እቺ ደግሞ ወ ነች። ወ ው ዊ ዋ ዌ ው ዎ። እሺ ወን ስናነብ ማናት? እንደውም ትነበብ ደብሊው ነች። ደብሊው ኢ ወ ደብሊው ዩ ው ደብሊው አይ ዊ ደብሊው ኤ ዋ ደብሊው አይ ኢ ዌ ደብሊው ው ብቻውን ብለን እናነባዋለን፣ ው ብለን እናነባዋለን ማለት ነው። ደብሊው ኦ ዎ ብለን እናነባዋለን። ይህ ስናነበው ወ ው ዊ ዋ ዌ ው ዎ። ይህ ወ ው ዊ ዋ ዌ ው ዎ ምንድን ናቸው? ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። ተመሳሳይ። እሺ እቺ ደግሞ ማናት? ዘናት። እንደ ዘ የምናነባት ደግሞ ማትቀያየሪዋ ማነች? የመጀመሪያ ስራችን በቋሚነት የሚነበበውን ማወቅ ነው ማለት ነው። ከዛ ውጭ ከሆነ ከአንድ እስከ ሰባት ያሉትን ሸምዶ መያዝ ነው። አንደኛ ኤ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ መሆኑ። እስኪ ማን ማን አለ? የመጀመሪያ ፊደሎች አናባቢ ኢ ነው። ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ። ይህን ከያዝነ ከዛ በኋላ ያለው የሚጠበቅብን እንደ ዘ እንደ ወ እንደ ሀ ከመጀመሪያው ጀምረን ዘን ተክታ ወይም ዠን ተክታ የምትነበብ ማናት የሚለው ማው ነው እንጂ አናባቢ ወይም ደግሞ ድምፁን የሚቀያይረው አያስቸግረንም ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ
ዜ ዝ ዞ። እሺ እንደዛ የምትነበብ ዜድ ነች። ዜድ ኢ ዘ ዜድ ኢ ዘ ዜድ ዩ ዙ ዙ ብቻዋን ዝ ብለን ነው የምናነባት። ዩን ስጨምርባት ምን ይሆናል? ዙ ዝ ብለን ኢን ስጨምርባት ዚ። ይኸው እዚህ ጋር ዜድ ሳይሆን ዝ ብለን ስናነበው ማለት ነው። ዝ የዜድ ድምፅ ዝ የሚል ድምፅ ነው ያለው ማለት ነው። ስለዚህ ዝ ዩ ስናደርገው ምን ይሆናል? ዙ ዙ ዜድ አይ ዚ ኢ ዝ ብለን እያነበብ ነው። ኢን ስጨምርበት ዚ ይሆናል። ዝ አን ስጨምርበት ይሆናል ዝ አ ዛ ዛ ዝ አይ ኢ ዜ ዜ ዜ ዝ እኛው ዜድ ብቻ ነው ዝ ብለን እናነበዋለን። ዝ እኛው ደግሞ ዜድ ኦ ዝ ኦ ስንል ዞ ዝ ኦ ዞ። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ በቀላሉ ምን ማለት ቻልነ? መረዳት ወይም ደግሞ ማንበብ ቻልነ ማለት ነው። እሺ እንደ ዠ የምትነበብ ደግሞ እንደ ሸ እንደ ቸ ለየት ያለች ነች ማለት ነው። ምንድነው? ሁለት አናባቢ የሸ ስናይ ቅድም ወይም ደግሞ ባለፈው ቪዲዮአችን ኤስ ኤች ሺ ብለን ሲ ኤች ቺ ብለን አይተናል። አሁን ደግሞ እንደ ዠ የምናየው ዜድ ኤች ነው። ዜድ ኤች ዥ ብለን እናነባዋለን። ዜድ ኤች ኢ ሲሆን ዠ፣ ዜድ ኤች ዩ ዡ፣ ዜድ ኤች አይ ዢ፣ ዜድ ኤች ኤ ዣ፣ ዜድ ኤች አይ ኢ ዤ፣ ዜድ ኤች ዥ፣ ዜድ ኤች ኦ ዦ። ስለዚህ ስናነበው ምን ይሆናል? ዠ ዡ ዢ ዣ ዤ ዥ ዦ። ይኸው ሁለቱም ይህም እኛው የአማርኛው እኛው የእንግሊዝኛ እንጂ ተመሳሳይ ነው ማለት ነው። እሺ ደግሞ ደ ነች። ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ። እሺ እንደ ደ የምትነበብ ዲ ነች። ድ ብለን ነው የምናነባት። ብቻዋን ዲ ድ ብለን ነው የምናነባት። ኢ ስትጨምርባት ምን ሆነ? ድ ድ ኢ። ይቺን ኢ ስትጨምርባት ደ ድ ዩ ዱ ድ ዩ ዱ ኡ የሚል ድምፅ ስላለው ዩ ማለት ነው። ዱ ዲ አይ ኢ የሚል ድምፅ ስላላት ዲ ዲ አ ዳ ዳ ዲ አይ ኢ ዴ ድ ድ ብለን እናነባዋለን። ዲ ድ ዲ ኦ ዶ። ስለዚህ ስናነበው ዲ ደ ዱ ዲ ዳ ዴ ድ ዶ። በቀላሉ ይህን ከቻልን ይህኛውን እንረዳለን። ይህኛውን ካነበብነው ይህኛውን ካነበብነው ደግሞ ይህኛውን እያደረግን ሁለቱንም በተመሳሳይ መንገድ ወይም ደግሞ በአንድ ጊዜ ማንበብ፣ መያዝ፣ መለማመድ እንችላለን ማለት ነው። ለዛሬ ዘንዳችን የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማር መከታተል ለምትፈልጉ እንዲሁም ህጻናትን ማስተማር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በየትኛውም ቦታ በየትኛውም ሀገር ጊዜና ቦታ ሳይገድባችሁ እጃችሁ ላይ ባለ ስልክ ወይም ኮምፒውተር በአጭር ጊዜ አቀላጥፎ ማንበብ፣ መጻፍን፣ መማር፣ መከታተል ትችላላችሁ ማለት ነው። ከታች ያለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት በቦቲም በማንኛውም ሶሻል ሚዲያ አይበሉን። በአጭር ጊዜ አቀላጥፎ ማንበብ መጻፍን ጥንቅቅ አድርገን እናስተምራችኋለን። ለዛሬ ዘንላችሁ የመጣን ትምህርትን ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ